አቶ አምናንና እንዲሁም ብሌን ደግሞ ወደ ድሮ ማንነታቸው እንዲሁም ወደ ጓደኝነታቸው ስለተመለሱ በጣም ነው ደስ ያለኝ። እኔ እንኳን ቀርቶ አይደለም ውስጥ ገብቼ ተመልክቼ ከላይ ገና ታምኔሉን ሳየው በጣም ነበር ደስ ያለኝና እንግዲህ አምናን ራሱ ያው ከሷ ጋር ሲሆን ደስተኛ እንደሚሆንና ነገሮችን ሁሉ እንደሚረሳ እየነገራት ነበረ። እናም እንደተመለከታችሁ ደግሞ ያው ባለፈው ፓርት ላይ ሜርሲ ዲናን ማለት ነው እንጫወት ምናምን እንጫወት እያለችም ወደ ደረጃ ወደ ላይ ይዛት ወጥታ ነበር እና እንግዲህ ከደረጃ ላይ ስትወረውራት ነበረ። እዚህ ፓርት ላይ ነበር የተቋረጠው እና ብዙዎቻችን እንግዲህ እውነት ነው ወይስ አይደለም ብለን ያው አስበን ነበረ። እኔ በነገራችን ላይ በፍጹም እኔ ማለት ወይ የሜርሲ ቅዠት ነው እንጂ ያልኩት በፍጹም እንደዚህ ተወረውራታለ ብዬ አላሰብኩም። ምክንያቱም አሁን ወይዘሮ ሰምሃል ሞታለች። አሁን ደግሞ በድጋሚ ይችል ለመግደል ሙከራ ብታደርግ እህቷ ራሱ ልትጠራጠር ትችላለች ማለት ነው። የወይዘሮ ሰምሃል እህት በነገራችን ላይ በጣም ጎበዝና ነቅ የሆነች ነው። እንዴት ነገሮችን መመርመር እንዳለባትና እንዴት ማየት እንዳለባት እንዴት መገንዘብ እንዳለባት በጣም ጠንቅቃ የምታውቅ ሰው ነች። እና እንግዲህ የወይዘሮ ሰምሃል እህት እየሮጠች ስትመጣ ሜርሲና ዲና ሳሎን ተቀምጠው ታገኛቸዋለች። እና በዚህ ጊዜ ተረጋግታ ምንም ነገር ሳታስነቃ አብራቸው ትቀመጣለች። እና አብራቸው ተቀምጣ እንግዲህ የወይዘሮ ሰምሃል እህት እንግዲህ ሜርሲን አንድ ጥያቄ ጠይቃት ነበረ። እናም ምንድነው እሱም ባለፈው በፕሮግራሙ ላይ በፕሮግራሙ ላይ አንድ የተቆረጠ እጅ ተልኮ ነበር እና ስለዛ ነበር የጠየቀቻት። ማለት ማን እንደላከው የምታውቂው ነገር አለው ብላም ስትጠይቃትም ሜርሲ ምንድነው ያለችው እኔ ባቅ ኖሮ ዝም ብዬ እቀመጣለሁኝ ወይ ስትልም እንግዲህ ትመልስላታለች። እንደው ምናልባት የምትጠራጠረው ነገር ካለ ስትልም አይን የምንም የምጠራጠረው ነገር የለም ቢያንስ እንኳን ሙሉ አካሉን ቢልኩልን ማንነቱን እናጣራ ነበር ስትል እንግዲህ ማንነቱ ነው ምንነቱ ነው ያሳስበሽ ስትልም ሁለቱም ማለት ማንነቱን ከላኩ ምንነቱን እናጣራ ነበረ ስትልም እንግዲህ ትነግራታለች። ግን ያንቺ እዚህ መጥቶ መኖር ግን ምንድነው ስትልም ያው አንቺ እንደምታስቢው ነው ማለት ከቤተሰቡ ጋር ኮንታክት መፍጠር እፈልጋለሁ መቀራረብ እፈልጋለሁ ስትልም ትመልስላታለች። ሜርሲ እንግዲህ ልክ አንቺ እንደምታስቢው ያለችበት ምክንያት ምንድነው የወይዘሮ ሰምሃል እህት አምናንን ምንድነው ያለችው ከእንግዲህም በኋላ ሰምሃል አልሞተችም እናትህ አልሞተችም እኔን ልክ እንደ እናትህ አድርገህ እንድትተኝ እፈልጋለሁ ደግሞ አክስቴ ብለክ ሳይሆን እናቴ ብለክ እንድትጠራኝ እፈልጋለሁ እናቴን ቦታ መተካት እፈልጋለሁኝ እያለችም እንግዲህ ትነግረዋለች ማለት ነው። እሱም ያው እሷን ሲያይ ልክ እናቴ እንዳልሞተች ይሰማኛል እና ማንም የለኝም እኮ አንቺ ከጎን እንድትሆኝ እፈልጋለሁ ሲልም እንግዲህ ይሄንን ነገር ሲያወሩ ሰምታ ነበረ ሜርሲ ማለት ነው። ያንን ነገር እንግዲህ በአሽሙር መናገሯ ነው። እናም እንደዛ እንግዲህ እያወሩ ባለበት ጊዜ ላይ እና ያው ማለት እንደው ዝም ብዬ ሳስበው ምናምን ስትልም እንዴት እንደዚህ አይነት ነገር ታስቢያለሽ ማለት ስለኔ እኮ ብዙ የሚታሰብ ነገሮች አሉ ብላ ሜርሲም ደነገጠች። ይሄንን ካለች በኋላ እንግዲህ ደነገጠች። ከዛ የወይዘሮ ሰምሃልም እህት እንግዲህ ነገሮችን እያሰበችና እያሰላሰለች አንገቷን እያወዛወዘችም እንግዲህ ትመለከታታለች ማለት ነው። እናም ይሄንን እንግዲህ እያወሩ ባለበት ጊዜ ላይ ሌላው እንግዲህ አቶ አምናን ነው። አቶ አምናንና እንዲሁም ማለት ነው ብሌን እንግዲህ መታሱ አልጋ ላይ ተኝታለች። ግን እንዴት በታ ልትተኛ እንደቻለች ግራ ነው የገባንና እና አምናን ምንድነው ያለው ይች ልጅ ልታሳስተኝ ነው ግን ደግሞ አውቃ ነው ብዬ ማሰብ አልፈልግም ሲልም እንግዲህ ይነግራታል። እናም ትነቃና እንግዲህ እንደተቀመጡ ምናምን ተቀምጠው አለ አይደለ። በነገራችን ላይ የአቶ አምናን እንግዲህ ብሌንን ምን ያህል እንደሚወዳት ሁላችንም እናውቃለን። እና አዲስ ዓለም እንድታሳየኝ እፈልጋለሁኝ አላት። እንዴ አዲስ ዓለም የሚያሳይህን እኮ እሱን እኮ ምርጫህን እኮ መርጠሃል ስትለውም አይ ጄሪን እኮ የመረቅኳት እኮ በእልህ ነው እናም ደግሞ የዛም መንስኤው አንቺ ነሽ ምክንያቱ አንቺ ነሽ ሲልም እንግዲህ ይነግራታል ማለት ነው። እና እንደዛ እሺ በቃ እንደዛ ከሆነ ግን
ግን ቢሆንም ምናምን ትልና እንግዲህ ዝም ትላለች። እና በነገራችን ላይ አንድ ቦታ መሄድ እንደምትፈልግ ትነግረዋለች። እሱም የት ነው ምናምን ብሎ በጣም ደስ አለው። የት ነው መሄድ የምፈልገው ሲላትም እኔ እንጃ ግን ብቻ መሄድ እፈልጋለሁ ምናምን ይላታል። እሺ በቃ ይላል ይባባሉና እንግዲህ ግን ያው ደስ ወደሚል ቦታ ነበር የሄዱት በጣም ከሚባለው በላይ። ሰላም ውዶቼ እንዴት ናቸው? ደህና ናቸው? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዲር ድራማ ይዘንላችሁ ቀርበናል። ቤተሰቡ እንግዲህ ተሰብስቦ ምሳ እየበላበት ባለበት ጊዜ ላይ ዲናና እንዲሁም ደግሞ ወይዘሮ ሜርሲ ፊት ለፊት እየተያዩ ነበረ። ከዛ ዲና ፍሪዝ እየበላሽ ምናምን ስትላት እሺ ወይዘሮ ዲና አንቺም እየበላሽ ስትልም ከዛ ፍሪዝ ማለት አንቺም መቼም እንደ ትላንቱ እጫወትብሻለሁ አይደለም ማለት ታጫውችኛለሽ ስትላት እንግዲህ ግን ከዛ አይ ከኔ ልቅ እኮ ይኸው ልጅ ማጫወት ችሎታ ያላት እኮ ይቻለች ምናምን ብላ ጄሪን ታሳያታለች። ጄሪ ማረኔ እኮ ልጅ አጫዎች አላቅም አላለችም። ከዛ እንደገና እንደዛ ስትለም ዲና ፋን ይዛ እየሳቀችባቸው ነበር። እና እንዴ ቆይ እናና በሁሉ ነገር እንትን ብለሽ ትዘልቂዋለሽ እንዴ? በቃ ራስሽን ማለማመድ አለብሽ። ከእንግዲህ ወዲያ እኮ አንቺ እኮ የልጅ እናት ነሽ ምናምን ስትላት እሱማ እሺ በቃ ጫውትሻለሁ ትላታለች። እነሱም እሺ ይባባላሉ። እንግዲህ አምናንና እንግዲህ አምናን ጓደኛ የሆነው ደግሞ የድርጅቱ እንትን ማለት ነው። እነሱ እንግዲህ ስለተቆረጠው እጅና ስለተላከው ማን እንደላከው ምን እንደላከው እንግዲህ ስለሱ እንዴት ነው ሳላጣራ እኔ በፍጹም ደህን አልሆንም እያለ ነበር አምናን ማለት ነው። ምክንያቱም ስለ ደህንነቱ ሲጠይቀው እኔ ያው ማለት ይሄ ነገር ሳይጣራ ምንም ደህን አልሆንም፣ ግን እኔ እዚህ ጋር ማለት ነው ይሄ ከአምናን ጋር ጓደኛ ምናምን ሆኖ የሚታየው ቃል ማለት ነው እሱ ግን ከሜርሲ ጋር ግንኙነት እንዳለው ምናምን ነው እየተረዳሁኝ ያለሁ። ለምን እንደዛ እንዳልኩ ታውቃላችሁ ውዶች? ምክንያቱም ምንድነው የዘሮ ሰምሃል እህት በእኔና ባንተ መካከል ሚስጥር እንዲኖር እፈልጋለሁ ይብላል። ስለ አንዳንድ ነገሮች እንዲሁም ስለ ሜርሲ እንዲሁም ስለ ባሏ ምናምን በተለይ ደግሞ ስለ ባሏ ምናምን ስታነሳበት በጣም ነበር የደነገጠው እና የሆነ ነገር እንዳለ እየተሰማኝ ነው እኔ ማለት ነው። እና ሌላው እንግዲህ ሜርሲ እንግዲህ ወደ ታች ወደ ሳሎን ስትወርድ አምናን ካክስቱ ጋር ቆሟል ማለት ነው። ከዛ ምን እየተካሄደ ነው እዚህ ምናምን ብላ እንትን ስትል እንግዲህ ምንድን ነው ማለት ነው በማለትም ይነግሯታል። እንዴ ታዲያ ምንድን ነው ለምንድን ሳትነግሩኝ ወይኔ ልጅን ሳልሸኛት ስትልም አምናን እንግዲህ ምንድን ነው ያለው ወይ ካክስቴ ገና ከአሁኑ የብቸኝነት ስሜት ተሰማኛል አለማሽከበጠው ደግሞ አምናን ማለት ነው። ከዛ ተው እንጂ የወንድሜ ልጅ እንዴት እንደዚህ ትላለች ምናምን በማለትም እንግዲህ ግን ሜርሲ እንትን ትላለች። ከዛ እሺ በቃ ማለት እንግዲህ ወደ አኩሷ ተመልሳ ላመጣት ሄዳለች ምናምን ትራ ኧረ ትመጣለች አስፈላጊ ከሆነ ትመጣለች በማለትም አክስቷ እንግዲህ እንደዛ ብላ ትመልስላታለች። አሁን ላይ ሲፈን እንግዲህ አሁን ላይ ምንድን ስለ ወይዘሮ ሰምሃልን ስለ መግደሏ እንግዲህ ሌላ ሰው አውቋታል። እሷ ማነው ሜርሲ እንግዲህ ስላወቀች እንደማትፋታ ስላወቀች ምንድነው እንግዲህ ደውላ ለአጋዧ ምንድነው ያለችው ወይዘሮ ሜርሲን መግደል ወይም ደግሞ መቅረብ አለብኝ አለበለዚያ ነገሮች ሁሉ ከባድ ይሆናሉ ስትልም ትነግረዋለች ማለት ነው። እሱም እንግዲህ ያው ከወይዘሮ ሜርሲ ጋር እንግዲህ እንድትቀራረብ ይደረጋል። ምክንያቱም አሁን እንግዲህ ወይዘሮ ሜርሲ ማለት ነው ሜርሲ ሄዳ ምንድነው ያለችው እንግዲህ ሲፈንን ማደር አለብን በማለት ትጠይቃታለች። ምንድነው የምንደራደረው ስትልም በቪዲዮ ምክንያት አለበለዚያ ለአምናን እነግረዋለሁ ስትልም እሱ በቃ የፈለግሽውን ነገር አደርጋለሁ ትላታለች። እንግዲህ እነሱ የፈለግሽውን ነገር አደርጋለሁ ምናምን ስትላትም እንግዲህ እሷም እንደዚህ በቀላሉ እንደምንግባባ ባውቅ ኖሮ እኮ ያችን ነፈስ ጓደኛ ከማድረግ ይልቅ አንቺን ጓደኛ ምናምን አረግ ነበረ በማለትም ትነግራታለች። ጄሪ በነገራችን ላይ አሁን ላይ የወይዘሮ ሰምሃል እህት ራሱ የሆነ ስለ አንዳንድ ነገሮች ምናምን እንደዚህ ኩኝ እንደዚህ አደርግ እያለች ሚስጥሯን ለጄሪ ተናገረች ማለት ነው። እዚች እነ ሜርሲ ጋር ደረሰ ማለት ነው። ምክንያቱም እቺ ጄሪ ምንም በቃ ለቁም ነገር የምትሆን ልጅ አይደለችም። ለዚህም ነው እንግዲህ ሜርሲ ራሱ ልትጠቀምባት የቻለችው ነው። እንግዲህ የወይዘሮ ሰምሃል እህት ምንድን ነው ያለቻት ጄሪን
ከዚህ ከሜርሲ ጋር እንድትቀራረብ አልፈልግም በማለትም እንግዲህ ነግራት ነበረ። ያንን እንግዲህ ሄዳ ለማን ትናገራለች? ለሜርሲ ማለት ከአንቺ ጋር እንድትቀራረብ አልፈለገችም፣ እንዳትቀራረብ ያስብላ ነገረች ስትልም ታዲያ ምን አሰብሽ ስትላት እኔማ ምን አስባለሁ ስትልም ከዛ መቀራረብ አለብሽ ማለት ከኔ ጋር የተራራቅሽ መስሎሽ ከዛ ደግሞ ከእሷ ጋር ተቀራረቢ ምናምን ትላታለች። ከዛማ በቃ በሱ አጥምጄ አምናንን በልብ ውስጥ መግባት አላለች። ከዛ በዚህ ጊዜ ሜርሲ ምስት ልጅን አምናንን እኔን ከዚህ ከቤት ሻንጤን ይዛ ነው የምታባረረኝ እያለችም እያሰበች ነው። ማሰቧ አይከፋም፣ ትክክል ነች። እች በዚህ አካሄደች እንኳን ሰው ልታስወጣ አይደለም ከዚህ ከቤት ራሷ እንደምትወጣ ነው። በተለይ ደግሞ አሁን የወይዘሮ ሰምሃልን መድኃኒት እሷ እንደቀየረች የታወቀ ለታ ከዚህ ከቤት ምን ቅርቅሯ ነው የሚወጣው። እና ሁሌ እንግዲህን ከሲፈን ጋር እንዲሁም ሜርሲ እንግዲህን በአንድ ለመስራት ተስማምተዋል ማለት ነው። እሱ ምንድን ነው እንግዲህ ያወሩትን በሙሉ የወይዘሮ ሰምሃል እህት በር ላይ ተደብቃ ሁሉንም ነገር አንድ በአንድ ሳይቀር እንግዲህ ግን ሰምታለች ማለት ነው። እና ሰምታ ምንድን ነው እንግዲህን የሚደረገው ነገር እኔ አሁን የወይዘሮ ሰምሃል እህት እንግዲህ መጠንቀቅ አለባት። ሌላው ደግሞ ይሄ አጋዥ የሲፈን ሰውዬ ሆኖ የመጣው ሰውዬ ማለት ነው። አሁን እሱ እንግዲህ ወይዘሮ ሰምሃል ታስተዋውቀዋለች ሲፈን ማለት ነው። እና ስታስተዋውቀው እንግዲህ ግን ለምንድን ነው ለተንኮል ነው ያስተዋወቀችው፣ ወጥመድ እያዘጋጀች ማለት ነው። እና ምቺ በጣም ነቃ ያለች ነች፣ ነቂ ነች፣ ነገሮችን ትጠራጠራለች። ስለዚህ መጠንቀቅ አለብን፣ እንደዛችኛው አይደለችም ስትለው ምንም ችግር የለውም ከኛ እቅድ የምታልፍ አይመስለኝም እያለም እንግዲህ ግን እየነገራት ነው። ግን በፍጹም እንደዚህ አይነት ነገር መሆን የለበትም ብዬ ነው የማስበው። ሲፈን እንግዲህን ያው ስራቸው ጉያቸው ተቀመ እና ሙዶቼ መልካም ቆይታ እስከዚህ ድረስ ስለላችሁ ቀርበናል። ቀጣይ እስከምንመጣ ባይ ባይ።